ሰላም የቻናል ቤተሰቦች እንኳን ወደ ጄነስ ሚዲያ በሰላም መጣችሁ እያልኩኝ ውድ ተማሪዎቼ እንዴት ናችሁ? ደህና ሰንብታችኋል ይላለሁ። እንግዲህ ለዛሬ ደግሞ ቻፕተር 2 ፓርት 2 ይዤላችሁ መጥቻለሁ ማለት ነው። በባለፈው ቪዲዮአችን እስከ አርጉመንት ድረስ አይተናል ማለት ነው ቻፕተር 2። ለዛሬ ደግሞ ዋትስ አን አርጉመንት የሚለውን አርጉመንት ኤንድ ኢትስ ዴፊኒሽንስ ኤንድ ዊዝ እሱ ካላቸው ከሚይዛቸው ነገሮች ጋር ይዤላችሁ መጥቻለሁ ማለት ነው። ስለ አርጊውመንት ማንኛውም ነገር ዛሬ እናያለን ማለት ነው። ከዛ በፊት አዲስ የቻናል ቤተሰቦች ሰብስክራይብ በማድረግ የቻናሉ ቤተሰብ እንድትሆኑ እንዲሁ ቪዲዮውን ላይክ በማድረግ እንድትጀምሩ ተጠይቃችኋለሁኝ። ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ወደ ትምህርቱ ስንሄድ ኮንሰንትሬሽን ከእናንተ ይጠበቃል። ትኩረት ማድረግ አለባችሁ። አቴንሽናቸውን እንድትሰጡ ይጠይቃሉ ማለት ነው። ፕሊዝ ሶ ሌትስ ኮንቲኒው for today's lesson. For today's lesson, we will discuss about argument and its content. So, what is an argument? Argument ምንድን ነው ብለን ስንጠይቅ argument is a systematic combination of two or more statements. argument ማለት ምንድን ነው? ሁለት ወይም ደግሞ እዛም በላይ የሆኑ ስቴትመንቶች ኮምባይን ሆኖ የሚመሰሩት ምን ይባላል ማለት ነው? አርጊውመንት ወይም ደግሞ ሐሳብ ይባላል ማለት ነው። which are classified as a premise ወይም ደግሞ premises and conclusions. አርጊውመንት በስንት ይከፈላል ማለት ነው? አንድ ሐሳብ ወይም ደግሞ አርጊውመንት ፕሬሚስ እና ኮንክሉዥን ይኖረዋል። ፕሬሚስ ማለት መንደርደሪያ ሐሳብ ማለት ነው። መንደርደሪያ ሐሳብ ለምሳሌ ምሳሌ እንውሰድ። ኮንክሉዥን ማለት ደግሞ ያው እንደምታውቁት መደምደሚያ ነው አይደለ? መደምደሚያ ነው። ስለዚህ ሁሉም ለምሳሌ እንውሰድ ቢባል ኤ ክላስ ነው እንበለውና ይሄ አሁን እየተማርንበት ያለው ክላስ ኤ ክላስ ነው እንበለውና ሁሉም አበበና አለሙ የኤ ክላስ ተማሪዎች ናቸው። የኤ ክላስ ተማሪዎች ሲሆኑ ወይም ደግሞ አበበና አለሙ በጣም ረባሽ የኤ ክላስ ተማሪዎች ናቸው። አበበና አለሙ በጣም ረባሽ የኤ ክላስ ተማሪዎች ናቸው። ስለዚህ ሁሉም ምንድነው? ስለዚህ ሁሉም የኤ ክላስ ተማሪዎች ረባሾች ናቸው ብላሁን መንደርደሪያው ወይም ደግሞ ፕረሚሱ ወይም ደግሞ መንደርደሪያው የሚባለው የቱ ነው? አበበና አለሙ ረባሽ የኤ ክላስ ተማሪዎች ናቸው የሚለው ምንድነው? መንደርደሪያ ሐሳቡ ነው። ለምኑ? ለኮንክሉዥኑ ወይም ለመደምደሚያው። ስለዚህ ብሎ ያለው ደግሞ ከስለዚህ በኋላ ያለው ምንድነው? መደምደሚያው ነው። ሁሉም የኤ ክላስ ተማሪዎች ምንድናቸው? ረባሾች ናቸው የሚለው መደምደሚያ ነው ማለት ነው። ስለዚህ ይሄ በሙሉ ወይም ደግሞ አበበና አለሙ ስለዚህ ምናምን ብሎ አሁን ያልኩት ሐሳብ ምን ይባላል? አርጊውመንት ወይም ደግሞ ሐሳብ ይባላል። ሶሪ ሐሳብ ደግሞ ምንና ምን አለው ብለናል? ፕሬሚስ እና ኮንክሉዥን አለው ብለናል። አርጊውመንት በሁለት ይከፈላል፣ ፕሬሚስ እና ኮንክሉዥን። ፕሬሚሱ ምንድነው ብለናል? አበበና አለሙ ረባሽ የኤ ክላስ ተማሪዎች ናቸው የሚለው ምንድነው? ፕሬሚስ ነው ወይም መንደርደሪያ ሐሳብ ነው። ስለዚህ ሁሉም የኤ ክላስ ተማሪዎች ረባሾች ናቸው የሚለው ደግሞ ምንድነው? ስለዚህ ብሎ ሁሉም የኤ ክላስ ተማሪዎች ረባሾች ናቸው የሚለው መደምደሚያ ነው ወይም ደግሞ ኮንክሉዥን ነው። እነዚህም ሁለቱን ፕሬሚስ እና ኮንክሉዥን በአንድ ላይ መንደርደሪያ ሐሳብና መደምደሚያ ሐሳብን የያዘ ነገር ወይም ደግሞ ሲስተማቲክ ኮምቢኔሽን ኦፍ ስቴትመንትስ የሁለት ስቴትመንቶች ወይም ደግሞ አረፍተ ነገሮች ውህድ ምን ይባላል? አርጊውመንት ወይም ደግሞ ሐሳብ ይባላል ማለት ነው። ኦኬ ሶ ፍሮም ሎጂካል ፖይንት ኦፍ ቪው እንደ በሎጂክ እይታ ስናየው ሎጂካሊ ስናየው አርጊውመንት ኢዝ ሐሳብ ምንድነው? አርጊውመንት ኢዝ ኤ ግሩፕ ኦፍ ስቴትመንትስ ወይም ፕሬሚስስ። አያችሁ አርጊውመንት ምንድነው? የመንደርደሪያ ሐሳቦች ስብስብ ነው ወይም የፕሬሚሶች ስብስብ ነው። which are claimed to provide support for one of the other ወይም the conclusion። አያችሁ ምን የሚሰጥ? which are claimed to provide support for the conclusion። አያችሁ ለኮንክሉዥኑ ምን የሚሰጥ? ድጋፍ የሚሰጥ። አሁን ምንድነው? አበበና አለሙ የኤ ክላስ ረባሽ የኤ ክላስ ተማሪዎች ናቸው የሚለው አሁን ምን አድርጎታል ማለት ነው? የትኛውን ረድቶታል ወይም አግዞታል ማለት ነው? ሁሉም የኤ ክላስ ተማሪዎች። ስለዚህ ሁሉም የኤ ክላስ ተማሪዎች ረባሾች ናቸው የሚለውን ሁሉም የኤ ክላስ ተማሪዎች ረባሾች ናቸው እንድንል ያደረገ ምኑ ነው ማለት ነው? ፕሬሚሱ ነው፣ መንደርደሪያ ሐሳቡ ነው። ስለዚህ መንደርደሪያ ሐሳቡ ሳፖርት ያደርገዋል ምኑ? ኮንክሉዥን። አያችሁ አበበና አለሙ
የረባሽ የክላስ ተማሪዎች ናቸው የሚለው ባይኖር ሁሉም የክላስ ተማሪዎች ረባሾች ናቸው ብቻ ቢለው ሚኒንግለስ ነው የሚሆነው፣ ትርጉም አይኖረውም። አያችሁ ከላይ ያለው ግን ፕረሚሱ መንደርደሪያ ሐሳቡ ለመደምደሚያው ሳፖርት አድርጎታል፣ ደግፎታል። This is so but an argument has a very specific meaning in logic. ነገር ግን አርጊውመንት የሚባለው ወይም ሐሳብ የምንለው የሆነ የተለየ ፍች አለው፣ በሎጂክ የተለየ ፍች አለው። it does not mean ምን ማለት አይደለም፣ አርጊውመንት ስንል ምን ማለት አይደለም a mere verbal fight only ማለት ነው። ሜር ማለት only ማለት ምንድን ማለት ብቻ አይደለም፣ only verbal fight ወይም ደግሞ ዝም ብሎ ቃል መናገር ብቻ አይደለም። as one may have with one's parent because ምን ማለት ብቻ አይደለም፣ ቃል መናገር ብቻ አይደለም። ፈርስት መጀመሪያ ምን ሊሆን ይችላል? ፈርስት አን አርጊውመንት ኢዝ ምን መሆን አለበት? አርጊውመንት ለመባል አንድ አርጊውመንት በሎጂክ እይታ ስናየው አን አርጊውመንት ኢዝ ኤ ግሩፕ ኦፍ ስቴትመንት ምን መሆን አለበት? የስቴትመንቶች ወይም ደግሞ የአረፍተ ነገሮች ስብስብ መሆን አለበት። that is the first requirement for a passage to be qualified as an argument። አያችሁ የመጀመሪያው ምንድነው? the first requirement ማለት የመጀመሪያው የመጀመሪያው ምንድነው ማለት ነው? requirement ማሟላት ያለበት ግዴታው ነው ማለት ነው። አንድ ስቴትመንት አርጊውመንት ለመባል ማለት ነው። ስለዚህ ስቴትመንት ኢዝ ኤ ዲክላሬቲቭ ሴንቴንስ። ስቴትመንት ምንድነው የሚለውን ስናይ ዲክሌሬቲቭ ሴንቴንስ ነው። ኢት ኢዝ ኤ ዲክላሬቲቭ ሴንቴንስ አረፍተ ነገር ነው። ዲክሌር የሚያደርግ ስለ አንድ ነገር የሚያውጅ ስለ አንድ ነገር የሚነግር ዲክላሬቲቭ የሆነ ሴንቴንስ ነው፣ አረፍተ ነገር ነው ስቴትመንት ምንድነው። that has a truth value of either true or false ምን ያለው እውነታው ደግሞ የእውነት ዋጋ ያለው የእውነት ዋጋው ደግሞ የትሩዝ ቫልዩ ደግሞ ወይ ስህተት የሆነ የዛ ስቴትመንት ወይ ስህተት ነው ልንለው እንችላለን ከሎጂክ አንፃር ክሪቲካል አይተን፣ ወይም ደግሞ እውነት ሆኖ እናገኘዋለን ማለት ነው። የትሩዝ ቫልዩ ወይ ፎልስ ወይ አይዘር ትሩ ኦር ፎልስ የሆነ ወይ ትሩ ወይ ሐሰት ወይ እውነት የሆነ ማለት ነው። ኤግዛምፕል ብናይ ለምሳሌ ኤግዛምፕል ኤ ስናይ ኃይሌ ገብረስላሴ ኢዝ አን ኢትዮጵያን አትሌት። ሁለተኛ ቢ ስናይ ኢትዮጵያ ዋዝ ኮሎናይዝድ ባይ ጀርመኒ። አያችሁ ኢትዮጵያ ዋዝ ኮሎናይዝድ ባይ ጀርመኒ፣ ኢትዮጵያ በጀርመን ቅኝ ተገዝታ ነበር እያለ ነው። ሲ ደግሞ ስናይ ኢትዮጵያ ኢዝ ኤ ላንድ ሎክድ ካንትሪ። ሶ ስቴትመንት ኤ ኤንድ ሲ አር ትሩ። ምክንያቱም ኃይሌ ገብረስላሴ ምንድነው ትሩ ናቸው ያለበት ምክንያት ምንድነው? ኃይሌ ገብረስላሴ የኢትዮጵያ ሯጭ ነው፣ የታወቀ ነው። ኢትዮጵያ ኢዝ ኤ ላንድ ሎክድ ካንትሪ፣ ኢትዮጵያ ምንድነው የባህር ወደብ የላትም። የባህር ወደብ አላት እንደ ኢትዮጵያ የላትም። ስለዚህ እውነታ ስለሆነ ትሩ ናቸው ኤ እና ሲ እያለ ነው። because they describe things as they are and truth is their truth value። አያችሁ የነሱ ዋጋቸው የእውነት ዋጋቸው ምንድነው? እውነት ስለሆነ ነው፣ በእውነታው ስለሚታወቅ። whereas statement B is false because it asserts what is not። ያልሆነውን ነገር ነው እያለ ያለ ነው። it asserts ማለት ያልሆነውን ነገር ለማሳመን እየሞከረ ነው። ኢትዮጵያ አሁን በጀርመን በማንም ሀገር ኔቨር ኮሎናይዝድ ካንትሪ ነው የሚላት ሂስትሪ ራሱ በማንም ቅኝ ያልተገዛች ጀግና ሀገር ነው ያለችን እኛ ኢትዮጵያውያን። በጣም እኮ it is a symbolized country in Africa, it is an independent country ናት አይደል? በቅኝ ያልተገዛች ሀገር፣ ነፃ የወጣች ሀገር ለአፍሪካ ለሌሎች አፍሪካውያን ሀገራት ከቅኝ ግዛታቸው ነፃ እንዲወጡ ምሳሌ የሆነች ውድ ሀገር ነው ያለችን። ስለዚህ ይሄ ውሸት ነው ማለት ነው። ውሸቱን እንደ እውነት አድርጎ ለማሳመን እየሞከረ ስለሆነ ትሩዝ ቫልዩ ምንድነው ማለት ነው? የዚህ ስቴትመንት ኢትዮጵያ ዋዝ ኮሎናይዝድ ባይ ጀርመኒ የሚለው ትሩዝ ቫልዩ ፎልስ ነው ማለት ነው። የእውነት ዋጋው ወይም ደግሞ የዚህ ስቴትመንት ትሩዝ ቫልዩ ፎልስ ነው ማለት ነው። ትክክል አይደለም፣ ስህተት ነው፣ ፎልስ ነው፣ ሐሰት ነው። however there are sentences that are not statements። ነገር ግን ልንረዳው የሚገባ ስቴትመንት የሆኑ they are sentences አረፍተ ነገር ሆኖ ስቴትመንት ያልሆኑ አሉ። they are not statements። አያችሁ አረፍተ ነገር ናቸው ግን ምን አይደሉም? ስቴትመንት አይደሉም። and hence should be used to construct an argument። እስኪ አሁን ደግሞ እዚህ ምሳሌ እያለ ነው አርጊውመንት እንትን ብለን ኤግዛምፕል እያለ ነው። ሶ ኤግዛምፕል ኤ ስናይ would you close the window መስኮቱን ዘግተዋል ወይ እያለው ነው። would you close the window እየጠየቀው ነው፣ ኮስችን ነው። be right on
exclamation right on so give me your id card now command ነው ይሄ ደግሞ ስጠኝ አይዲን አሁን ስጠኝ ያለ I suggest that you read philosophy texts a suggestion aside ነው let us study together proposal unlike statements አያችሁ አለ ያየናቸው ነገሮች unlike statements ከስቴትመንት ውጭ ከስቴትመንት በተቃራኒው none of the above sentences can be either true or false አያችሁ ምክንያቱም ምን ብለናል there are sentences that are not statements ለምን እንደዚህ ያለን አሁን አረፍተ ነገሮች ናቸው አይደል እንደዚህ አሁን ያየናቸው ግን ምንድን አይደሉም ይያለን ነው ስቴትመንት አይደሉም ይያለን ነው ምክንያቱ ደግሞ ምንድነው ብትሉኝ ስቴትመንት ማለት ዴፊኒሽን ላይ ስናይ እዚህ ስቴትመንት is a declarative sentence ስለ አንድ ነገር ዲክሌር የሚያደርግ የሚነግረን የሚያውጅልን አረፍተ ነገር መሆን አለበት that has ምን ያለው a truth value የሆነ truth value ያለው ምንድነው ውሸት ነው ወይም ደግሞ እውነት ነው ሐሰት ነው ወይም እውነት ነው ማለት የምንችለው መሆን አለበት ስቴትመንት ለመባል እነዚህ ግን they are sentences but we cannot say is it true or false ማለት አንችልም አያችሁ either true or false ማለት አንችልም ሐሰት ነው ወይም እውነት ነው ማለት ስለማንችል sentences ቢሆኑ ስቴትመንት አንላቸውም ስለዚህ ከዚህ ላይ ያለው ነገር እዚህ ላይ የተጻፈው ነገር ትክክል ነው ማለት ነው however there are ሴንቴንሶች አሉ አረፍተ ነገሮች አሉ ምን ያልሆኑ ስቴትመንት ያልሆኑ ስቴትመንት የሆነው አረፍተ ነገር ሆነው ግን ስቴትመንት ለምን አልሆኑም ስንል ስቴትመንት ማለት ትሩ ወይም ሐሰት ወይም እውነት ማለት የምንችለው ነገር መሆን አለበት ስለሆነ እነዚህን ግን ከዚህ ላይ ያየናቸው ሴንቴንስ ናቸው they are sentences but they are not what statements ስቴትመንት ግን አይደሉም ማለት ነው ስለዚህ አሁን ትሩ ፎልስ ላይ ብዙ ጊዜ ይመጣል ሎጂክ ፈተና ላይ all sentences are statements አሁን በእኛ ጊዜ ራሱ መጥቶ ነበር ማርያም በጣም ይመጣል ብዙ ጊዜ all sentences are what statements ብሎ ይመጣል ሶ የዚህ ጊዜ እናንተ ፎልስ ማለት አለባችሁ ምክንያቱም they are what ምን ስላሉ ሴንቴንስ ሆነው ስቴትመንት ያልሆኑ ስላሉ ምክንያቱም ሴንቴንስ ቢሆኑ እውነትም ሐሰትም ለማለት የሚያስቸግሩ ልክ እንደነዚህ አይነት እንትኖች ስላሉ ማለት ነው have you got me አገኛችሁኝ አይደል ስለዚህ ምንድነው hence none of them can be classified as a statement አያችሁ ይሄ ሲያብራራው ያው እንዳልኩት ነው ማለት ነው አንዳቸውንም ቢሆን none of them አንዳቸውንም እንኳን ቢሆን ስቴትመንት ናቸው ብለን መክፈል አንችልም ከስቴትመንት ውስጥ ልንመድባቸው አንችልም ምክንያቱ ደግሞ as a result none of them can make up an argument form አያደርጉም መጀመሪያ argument form ለማለት ስቴትመንት መሆን አለባቸው second ስናያቸው the statements that make up an argument are divided into premises and conclusion ስቴትመንት አርጉመንትን ወይም ደግሞ የሆነ ሐሳብን አርጉመንት ነው ብለን ለማለት የሚያገለግሉን ስቴትመንቶች ፕሬሚስ እና ኮንክሉዥን ሊኖራቸው ይገባል that means the only fact አያችሁ the mere ማለት mere means only mere means only ብቻ ማለት ነው only ማለት ነው ኦኬ mere means only ታውቁታላችሁ ማለት ነው that means the mere fact that a passage contains two or more statements cannot guarantee the existence of an argument አያችሁ ምንድነው እውነታውን ስናየው ብቸኛውን እውነት ስናየው ነው ሁለትና ከዛ በላይ የሆኑ ስቴትመንቶች ለአንድ አርጊውመንት መፈጠር ወይም ደግሞ ለአንድ አርጊውመንት መኖር ጋራንት ወይም ደግሞ ሊያስተማምኑ አይችሉም ማለት ነው ሊያስተማምኑ ሊሆኑ አይችሉም hence an argument is a group of statement argument ምንድነው የስቴትመንት ግሩፕ ነው የስቴትመንት ስብስብ ነው ማለት ነው which contains at least one premise አያችሁ ምን መኖር አለበት አንድ መንደርደሪያ ሐሳብ መኖር አለበት ቢያንስ አያችሁ አርጊውመንት ምን ለመሆን a group statement ነው ብለናል ነገር ግን which contains what አንድ premise መያዝ አለበት አንድ መንደርደሪያ ሐሳብ መያዝ አለበት and only one conclusion እና ደግሞ ምን መሆን አለበት ኮንክሉዥኑ አንድ ብቻ መሆን አለበት ኮንክሉዥን ሁሉ ጊዜ አንድ ኮንክሉዥን ነው የምታገኙ መጨረሻ ላይ in other word an argument may contain more than one premise but only one conclusion አያችሁ በሌላ አገላለጽ ምን ማለት ነው እያለ ነው አንድ አርጊውመንት ምን ሊይዝ ይችላል ከአንድ በላይ ብዙ መንደርደሪያ ሐሳቦች ሊኖሩት ይችላሉ ነገር ግን በጭራሽ ከአንድ በላይ ኮንክሉዥን ሊኖረው አይችልም
አንድ ኮንክሉዥን ነው የሚኖረው። ሞስት ኦፍ ዘ ታይም አት ዘ ኤንድ ኦፍ ዘ ስቴትመንት ከስቴትመንቱ መጨረሻ ላይ ነው የሚገኝ ኮንክሉዥኑ አብዛኛውን ጊዜ ማለት ነው። ስለዚህ አርጊውመንት ከአንድ በላይ ፕረሚስ ሊኖረው መንደርደሪያ ሊኖረው ይችላል። ነገር ግን ኮንክሉዥኑ ሁል ጊዜ ምንድን ነው? አንድ ነው ማለት ነው። this is the concept. So argument always attempts to justify a claim. argument ምንድን ነው? always attempts to justify a claim ማረጋገጫውን ጀስቲፋይ ማድረግ ይፈልጋል። therefore claim ማረጋገጥ ይፈልጋል። therefore the claim that the statement attempts to justify is known as a conclusion of an argument. ያ ክሌሙ ማረጋገጫው ስቴትመንቱ ለማረጋገጥ የሚሞክርበት ምን ይባላል? ኮንክሉዥን፣ የአርጉመንቱ ኮንክሉዥን ይባላል ማለት ነው። So the statement or statements that supposedly justify the claim are known as the premises of the argument. እነዚህ ደግሞ ፕሬሚሱ ኮንክሉዥኑ ጀስቲፋይድ እንዲረጋገጥ የሚያግዙት ማለት ነው። ለምሳሌ አበበና አለሙ ረባሽ የክላስ ተማሪዎች ናቸው ሚለው ፕሬሚስ ነው፣ መንደርደሪያ ሀሳብ ነው አይደለ? ምን ሚለውን ኮንክሉዥን ወይም መደምደሚያ እንድንሰጥ ያግዘናል ማለት ነው። ሁሉም የክላስ ተማሪዎች፣ ስለዚህ ሁሉም የክላስ ተማሪዎች ረባሾች ናቸው ሚለውን እንድንሰጥ ያደርገናል። ጀስቲፋይ እንድናደርግ ሳፖርት ያደርገናል ማለት ሳፖዝድሊ የሚለው እሱ ነው። ስለዚህ ኔክስት ታይም ዊ ዊል ፕሮሲድ ቱ deductive argument, types of arguments. So this is enough for today. For next time I will come back with chapter 2 part 3. Okay, chapter 2 part 3. So this is enough for today. Thank you for your attention. If you have any question, comment, suggestion, please put it under the comment section. Thank you very much, my dear students. Thanks so much.